የኔ ውዶች እንኳን ደስ አላችሁ በአብርሽና በሩታ መታረቅ ደስ ያለን ሁላችንም እንኳን ደስ አለን። ይሄን ቀን ብዙዎቻችን ስናፍቀው ነበረ። አብርሽና ሩታዬ እንደዚህ ፈገግ ብሎ አንድ ላይ የበፊቱ ጨዋታቸው ተመልሶ ማየት ሁላችንም እናፍቅ ነበረ። እንኳን ደስ አላችሁ፣ እንኳን ደስ አለን። ለማንኛውም በገና ባህል እንግዲህ ሩቲና አብርሽዬ እንደዚህ አምሮ ደምቆ ቀይ አበባ ተሰጥቷት አንድ አይነት ልብስ ለብሶ አምሮባቸው ውብ ሆነው መጥተዋል ማለት ነው። በዛ ላይ ደግሞ ማነች ሩትዬ በአዲሱ አመት ወይም ደግሞ በገና በዓል የሚገርም ስጦታ ተሰጧት። የማያቅ ስጦታ ይሰጣታል ማለት ነው። ስጦታው ደግሞ እርግጠኛ ነኝ ቤት ነው የሚሆነው። ቪላ ቤት በጣም እፈልጋለሁ ብለው ነበረ ከዚህ በፊት እና ልጄ በተከራየ ቤት አይገባም ወደ አዲስ አበባ ሲመለስ ብሎ በማሰብ እንግዲህ አብርሽም ያን ነገር ያረገ ይመስለኛል። ሩትዬ ደግሞ ይገባታል ማለት ነው። የኛ ልዕልት፣ የኛ ጀግና፣ የሴቶች ምሳሌ ማለት ነው። መቻል ምን ያህል እንደሆነ ሁሉም ነገር ችሎ ማለፍ ነገ ምን አይነት ህይወት እንደሚያጋጥም ብዙ ነገር ቻሌንጅ ውስጥ አልፈን ህይወታችን መምራት እንደምችል ከሷ እየተማርን ይመስለናል። ብዙ ነገር ይሄ ነገር ድራማ ካልነበረ እኔ አሁንም ድራማ እየመሰለኝ ነው፣ ግን ካልነበረ ብዙ ቻሌንጆችን አሳልፋ ብዙ ስድቦችን፣ ብዙ በደሎችን፣ ብዙ ለቅሶችን አሳልፋ እንግዲህ ዛሬ ለዚህ ማብቃቷ በጣም ትልቅና ትልቅ ክብር ይገባታል ብዬ አስባለሁ ማለት ነው። እና ወደ አዲስ አበባ ልትሄድ ተስማምታለች። እንግዲህ ሩትሽዬ ትላንት ከአብርሽ ጋር መጥቶ ነበረ ከስንት ጊዜ በኋላ እንደዛ ስቆ ፈገግ ብሎ ጨዋታቸው የበፊት ጨዋታቸው ብዙዎቻችን ትላንት የበፊት የሩታና የአብርሽን ቪዲዮ ስናይ ነበር የመሰለን ማለት ነው። ከዛ ውካታ በሙሉ ምናምን ሳይሆን በፊት ፍቅር በነበረውበት ሩትዬ እንደዛ በነበረችበት ሰዓት ምናምን እሱን ነበር እያየው የመሰለኝ የትላንትናው ቪዲዮ ሳይሆን ማለት ነው። የብር ማለት ደስ ብሎኝ